ኢየሱስ ላንተ ማን ነው? ስንት ቀን ትሰጠኛለህ? ስንት ቀን ትሰጠኛለህ? ኢየሱስ እንዴት አድርጌ ላብራራው? እንዴት አድርጌ ልንገርህ? ምንም መተኪያ የሌለው ትልቅ ስጦታ ነው። ተወዳዳሪ የሌለው ትልቅ ስጦታ። አንድ ቦታ ተናግሬዋለሁ። በጣም ሳልጸጸት ግራ ሳይገባኝ በሙሉ ልብ ለሰዎች የምሰጠው ትልቅ ስጦታ ነው። ስናገረው ራሱ ደስ የሚለኝ ለወዳጆቼ ስሰጣቸው ይጉዳቸዋል ብዬ የማላስበው ትልቅ ስጦታ ነው ኢየሱስ ለኔ ህይወት ነው። ተስፋ በሌለበት ሁኔታ ውስጥ ተስፋ ሆኖ የመጣ ሳልፈልገው ፈልጎ ወደኔ የመጣ ሳላቀው ያወቀኝ ሳላቀው ስም ለጥፌለት ፍጡር ነው እሱ ባልኩ ሰዓት እስትንፋሴን ሳይወስድ የሆነ መብረቅ ሳያመጣ እወድሃለሁ ለቁጣ የሚያነሳሳ ትልቅ ነገር እያለው እኔን ገሃነም ለማስገባት አሳማኝ ምክንያት እያለው እወድሃለሁ እኔ ስላንተ በመስቀል ላይ ሞቼልሃለሁ ብሎ የራሱ ያደረገኝ ትልቅ ወዳጄ ነው ማለት እኔ እንጃ ቅድም እንደነገርኩ ነው እኔ አይኔንም ጆሮዬንም እግሬንም እጄንም ሁሉንም አካሌ ባጣንኳ የጎደለብኝ ያክል እንዲሰማኝ የማያረግ የግል የኔ የሆነ ንብረቴም ርስቴም ወዳጄም አፍቃሪም አባይን በጭልፋ ይላሉ አላላ አንድ ነገር ትንሽ መሆኑን ለመናገር ስለዚህ ሁሉንም ነገር እንኳን ባጣ እሱ ብቻ 100% ነው ሙላቴ ነው ኤውልህ ለንግግር ማሳመር እኮ አይደለም እውነታ እኮ ስለሆነ ለምሳሌ ልንገር የለበስኩት ልብስ ስጋዬም ሳይቀር ልጅ የለ ሚስት የለ እናት የለ ንብረት የለ ምድራዊ ዕውቀት የለ ሁሉም ነገር በሞት ስለያያቸው ብቻውን ከኔ ጋር ሊቀር የሚችል ኢየሱስ ብቻ አንድ እንኳን ከኔ ጋር መቀጠል የሚችል ነገር የለም ሁሉም ሐላፊዎች ናቸው ሁሉም ጠፊዎች እኛው አካል ጭምር ኢየሱስ ሳላቀው ከመጀመሪያ ጀምሮ ከኔ ጋር የሆነ ካወኩት በኋላም ከኔ ጋር የሆነ ለዘላለም ከኔ ጋር የሚቆይ ብቸኛ ርስቴ ብቸኛ ወዳጄ አየህ በደከምኩበትም ሰዓት ይጥለኛል በየማልለው ባጣት ሰዓቴም ይጨክንብኛል በየማ ኃጢአት እንደማልሰራ እርግጠኛ አይደለሁ እንደውም እርግጠኛ እንደምሆነው ምድር ላይ ባሳለፍኩ ቁጥር ኃጢአት እንደምሰራ አንድ ነገር ግን እርግጠኛ ነኝ ከኃጢአት እንደሚጠብቀኝ ከወደኩ በኋላ ምን እንደሚያነሳኝ ኢየሱስን ነው ማመን ማጣቴም ማግኘቴም ይለወጣሉ የማይለወጥ ኢየሱስ ብቻ ነው እሱ ሁሉ ጊዜ ትምርቴ ነው በቸርች ውስጥ ባንዳን ጉዳዮች ላይ ከኢየሱስ ውጭ የሆኑ ጉዳዮች ሲነሱ እንዴት ልቤን እንደሚያመኝ መሰለ ከኢየሱስ ውጭ ስብከት የለ ከኢየሱስ ውጭ ትምርት የለ ከኢየሱስ ውጭ ህይወት የለ አብ ከሰማይ ያከበረው የህይወታችን መዳኛ መንገድ ህይወት እውነት እርሱ መጽሐፍ ቅዱስ እኮ በነገራችን ላይ እንደዚህ ነው የሚለው መጽሐፍት ሁሉ ስለኔ ይናገራሉ የህይወት መጽሐፍ የተናገረለት ብቸኛ የህይወት መጽሐፍ የሚናገርለት የተናገረለት የህይወታችን መዳኛ ኢየሱስ ነው ለኔ ኢየሱስ መተኪያ የሌለው ስጦታዬ ሁሉንም ነገር ልተውለት ይችላል ይሄንንም ነገር ግን አቅሜን አይደለም መሻቴን ነው ነገር ነገር አቅም አለኝ ኢየሱስን ብቻ ነው መርጠው ልል አልችልም ፍላጎቴን ግን ልንገር የኔ ፍላጎት አሁን አካሌን ሁሉ ባጣ ብያለሁ ያለኝ ንብረት ሁሉ ባጣ ልጆቼን ባጣ ባለቤቴን ባጣ በጣም ነው የምወዳቸው
ባለቤቴን በተለይ በጣም የምወዳት ገብቶሃል። ያለኝ ንብረቴ ያለኝ ነገር እውቀትም አጀማ ካለም ንብረት ስለሆነ ብዬ ያለኝን ነገር ሁሉ ባጣ ኢየሱስ ብቻ ሙላቴ ነው። ይሄ ፍላጎቴ ነው ነገር አቅሜን ግን አይደለም። ነገ ሁሉ ሳጣ ምን ሆናለሁ? ስለ አቅሜ አልነግርህ። አቅም እንደሌለኝ እሱም ያውቃል። አቅም እንደሌለኝ እኔም አውቃለሁ። አቅም እንደሌለኝ ሰዎች ሁሉ ያውቃሉ። ነገሩ እንደ ንግግር ቀላል እንዳልሆነም እኔም አውቃለሁ፣ ሰውም ያውቃል። ለበጥ አይደለም ፍላጎቴ ግን ልንገርህ፣ ኢየሱስ ካለ ሁሉም ቢጎድል እንደ ጉድለት ሊቆጠር አይችልም። ለዛ ነው ጳውሎስ ስለ ጌታዬ ስለ ኢየሱስ ስል ነገርን ሁሉ እንደ ጉድፍ ቆጥራለሁ። በእርግጠኝነት ጳውሎስን ቁመህ ብትጠይቀው አቅምህ ነው ወይ ይሄ ታረጋዋለህ ወይ ብትለው አይልህም። ፍላጎቴ ነው፣ መሻቴ ነው። እኔ እኮ ማትስ እንኳን እኮ ቸገራለሁ እንኳን ኢየሱስን ጥንቅቅ አድርጌ መከተል ይቀርና ያውቃል፣ እሱም ይረዳል። እሱ ኢየሱስን ከወደድኩበት አንደኛው ይሄንን ነው። ለምሳሌ በእስልምና አስተምሮ ውስጥ ልንገር፣ ህግ የሌለው ነገር የለም። ይሄ ያለ ጸጋ ምን ማለት ነው? እኔና ያቀኝም እንዴ? አንዴ ታሪክ ልንገር። በዛው አንድ ንጉስ አንድ ባሪያውን ሊገለው ስለፈለገ ነገ በቅሎዋ ልጅ ወልዳ አህያ ይዘህ ካልመጣ እገልሃለሁ አለ። ምን ማለት ነው? እገልሃለሁ ነው በቃ ባጭሩ እንጂ በቅሎ ባንድ ቀን እንዴት ትወልዳለች? እሷም አትወልድም እኮ። ከዛ ቤት ሄደ፣ ባክሽ ንጉሱ ሊገለይ ይፈልጋል አለ። ምንድነው ያለ ነገረኝ? በቅሎ ወልዳ ነገ ይዘህ ካልመጣ እገልሃለሁ ብሎኛል። እና እሷ ብልህናትና ብላ እናተኛ ችግር የለውም ወይ በቅሎዋ ትወልዳለች ወይ ንጉሱ ይወርዳል አለች። ጧት ነጠላቸውን ዘቅዝቀው ሲሄዱ ንጉሱ ሞቷል ተባለ፣ እሱ ከመሞቱ በፊት። አየህ ሊገለው ነው የፈለገው እንጂ በቅሎ አትወልድም እኮ። እኔን አያቀኝም እንዴ? ሁሉን ነገር በህግ አስሮ ፈጽም ካልፈጸም ደግሞ ለእያንዳንዱ ትቀጣለህ ማለት። ኢየሱስንም ወደው ለዛ እኮ ህግና ነቢያት የመሰከሩለት ከህግ ውጭ ሆነ እግዚአብሔር ጽድቅ ተገልጧል። እሱም ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ግን መሻቴን ልንገር፣ አንድ ነገር አይጎልብኝም ኢየሱስ ካለ። እሱ ብቻ በቂ። የአብ ስጦታ የመንፈስ ቅዱስ ትምህርት ኢየሱስ ክርስቶስ ነው። ዓለም ሁሉ ተጠቅልሎ ቢደግፍህ ሁሉም ኃላፊ ነው። ጮታቸው ሁሉ ይቆማል። ንጉስን ለማውረድ እንደሚናገር ሰው ሁሉ እየጮኸ ኢየሱስ ሙሐመድማ እኮ መዳን አለበት ብሎ በእግዚአብሔር ፊት ቢቆም ሁሉም ድምፁ እየቀነሰ ነው የሚመጣው። የሚሞተው እየሞተ የሚያረጀው እያረጀ ድምፁ እየቀነሰ ኮንቲኒስሊ ለኔ የሚጮህልኝ ኮንቲኒስሊ ለኔ የሚቆምልኝ ጠበቃ የሚሆን አካል የለም። እስከ መጨረሻው ባብቀኛል የኔ ጠበቃ ኢየሱስ ነው። ራሴንም አላምነው፣ ዕውቀቴንም አላምነው፣ ሰዎችንም አይደለም የማምነው ኢየሱስን። ስለዚህ ሳምነው የሚታመንልኝ ስጠብቀው የሚደርስልኝ ኢየሱስ ብቻ ነው። ለኔ ኢየሱስ ብዙ ነገር ሁሉም ነገር ነው ኢየሱስ። እንዴት አድርጌ ልንገርህ? የሁለተኛው መጽሐፍ ላይ አለ ኢየሱስ ለኔ እንደዚህ ነው ብዬ መጨረሻው ላይ ተናገርኳችኋለሁ። መጽሐፉን ልታዩ ትችላለህ። ኢየሱስ ለኔ ልንገርህ፣ ስሞትም ሞቴ እሱ ነው፣ ስኖርም ህይወቴ እሱ ነው። ስሞትም ስኖርም ለጌታ ኖሬ ነው ለጌታ መሞት የምፈልገው። ፍላጎቴን ነው የምነግርህ፣ ግን አቅሜን አይደለም። አልችልም፣ እንደዛ ላደርጋች አልችልም። ሰሞኑን አንድ ሐሳብ እያሰላሰልኩ ነበር። የሚወድህን በሚወደው ልክ መውደድ አለመቻልን ያክል ልብን የሚሰብር ነገር የለም። ጌታዬ በጣም ነው የሚወደኝ፣ ግን ያን ነገር ማድረግ አልችልም። እሱ ይወድደኝን ያክል ፍቅር ምላሽ ልሰጠው አልችልም። አቅም የለኝም። ገብቷል አይደለ? አትደርስበትም ብትንጠራራ።
ዘግቶታል። የፍቅሩን ጥግ ገብቷል። የመውደድን ጥግ ዘግቶታል። እርሱ ሊወድ የሚችለውን ማንም ሊወድ እንዳይችል አድርጎ ዘግቶታል። አትደርስበትም እሱ ላይ። አሁን ልብ ይሰብራል። በጣም ያሳዝናል። እሱን ያክል ጌታ በዚህ ልክ ወዶ የሱን የፍቅር ምላሽ መስጠት ይከብዳል። ግን ፍላጎት የለኝም ከኢየሱስ በላይ እምወደው የለኝም። ፕራክቲካሊ ግን አንዳንድ ጊዜ ሁኔታዎችን ሳስበልጥ ራሴን አገኘዋለሁ። በሱ ልክ መውደድ አልቻልኩም። እሱ ነው የኔ ልብ ስብራት። ወደ ጌታ መሄድ የምፈልግበት ሰዓት አንዳንድ ጊዜ አለቅስና ጌታ ዛሬማ መንጋት የለበትም እላለሁ። በቃ ውሰደኝ፣ እዛ ነው በደንብ ልወድህ የምችለው። ታዲያ እንደዚህ የሚራራልኝ ጌታ ከየት አገኛለሁ? አየህ፣ ሩህሩህ ጌታ ነው። ስም ብቻ አይደለም ሩህ ሲባል፣ አዛይ ሲባል ስም ብቻ አይደለም፣ በተግባር ያደረገ አምላክ ሰው ሆነ፣ በሰውነት ተገለጠ፣ በመስቀል ላይ ሞተ። ይሄ ሐሳብ እኮ በደንብ መታሰብ ያለበት ጉዳይ ነው። የፍቅር ወንዝ የሚፈስበት ሐሳብ ነው። ልብን የሚያረሰርስበት፣ ተስፋን የሚያለመልምበት ሐሳብ ነው። ስለዚህ ለኔ ኢየሱስ ክርስቶስ ቋንቋዬ ነው፣ ሁሉ ጊዜ የምናገርበት። እድል ቢኖረኝ፣ ችሎታ ቢኖረኝ፣ አቅም ቢኖረኝ ሌላ ነገር ባላወራ፣ እያንዳንዱ ጉዳይ ላይ ባስገባው፣ በእያንዳንዱ ጉዳይ ላይ ብናገረው፣ እያንዳንዱ ነገር ላይ ስሙን ብጽፈው፣ እያንዳንዱ ጉዳይ ላይ እሱን ብቻ ባወራው ደስ የሚል የሚገርም ስጦታ ነው። አይቻልም እንጂ አቅሙ የለም እንጂ እንደው ዝም ብለህ ብቻ እሱን ብቻ እየጠራ እሱን ብቻ እየተናገርክ ስለሱ ብቻ እያወራ ብትኖር ስትጠራው ስሙ ስራ ይሰራል። ያኔ መንፈስ መጥቶ ሲያንቅ ኢየሱስ የሚለው ድምጽ ብቻ ሲወጣ የማዳን አቅም እንዳለው ገብቶኝ ነበር። እንዴት ደስ እንደሚል መሰለህ ኢየሱስን መከተል። በዚሁ አንድ ሐሳብ መናገር ፈልጋለሁ ለሚሰሙኝ ሁሉ ለአብያተ ክርስቲያናት። መጽሐፉ የሚናገርለት ኢየሱስ ላይ ትኩረት እናድርግ። የመጽሐፉ ባለቤት መጽሐፉ የሚነገርለት ይሄ ኮተቱን እንተው። ሰዎችን በግለት በምድራዊ ቃላት ማጋል ማንቀሳቀስ ትተን ኢየሱስን ብቻ ነው መጽሐፉ ከሚለው ውጪ እየኖርን ስለሆነ ኢየሱስ ክርስቶስ እንዲህ አለ፣ መጽሐፍን ትመረምራላችሁ አላችሁ። በነገራችን ላይ መመርመር ሌላ ስቴፕ ነው፣ ከማንበብ ይበልጣል። መጽሐፍትን ትመረምራላችሁ አለና ሕይወት እንዲሆንላችሁ ግን ወደ እኔ ልትመጡ አትችሉም አላችሁ። እያላችሁ ያለው ብዙ መጽሐፍ ቅዱስ ዕውቀት አላችሁ እያላችሁ አይደለም፣ ወይም ደግሞ ምድራዊ ነገር ተሰብካላችሁ እያላችሁ አይደለም። ሕይወት የሆነለት ጌታ ማለት ሕይወት የሆነው ጌታ የሚነገረው መጽሐፍ አልገባችሁም እያላችሁ። ስለዚህ መጽሐፉ ስለ ኢየሱስ ነው የሚያወራው። መሰበክ ያለበት ኢየሱስ ነው። አንድ የቸርቻችን አስተማሪ ልናገርና ትላለን። የቸርቻችን አስተማሪ ፍቅር ይባላል። አንድ ቀን ስለ መጥምቁ ዮሐንስ ስለ ትህትናው ሰበከ፣ አስተማረን። የመጥምቁ ዮሐንስ ትህትና የሚገርም ነበር አለና እስካሁን ግን ወንጌል አልነገርኳችሁም አለ። ለምን ሲባል መጥምቁ ዮሐንስ ትሁት ለመሆን ድክ እያለ ነው። ልክ መቆም እንዳቃተው ሕፃን ልጅ ድክ እያለ ነው። የትህትና መስፈሪያ ክርስቶስ ነው። መጥምቁ ዮሐንስ እኮ የጫማውን ጥፍር ልፈታ የማይገባኝ ያለው ልክ እኮ ነው፣ ይበልጠዋል እኮ፣ ምንም ጥያቄ የለው። ትህትና ማለት ከሚስተካከሉት መውረድ ነው። ከእግዚአብሔር ጋር መተካከል እንደመቀመጥ አልቆጠረው፣ ራሱን ባዶ አደረገ። ስለዚህ የትህትና ትምህርት ኢየሱስ እንጂ መጥምቁ ዮሐንስ አይደለም። መጽሐፍ ቅዱስ ውስጥ ገብተን ኢየሱስ ካልገባን፣ መጽሐፍ ቅዱስ ውስጥ ገብተን ኢየሱስን ማግኘት ካልቻል መጽሐፉ አልገባንም ማለት ነው። ኢየሱስ ሁሉ ነገሬ ነው። ሁሉ ነገር እንዴት አድርጌ ልንገር? ቃላት የለው መግለጫ እንደ ኢየሱስ ያለ ማንም የለም። ኢየሱስን ተወደዋለሁ። አሁንም የምነግርህ መሰለህ ኢየሱስ በጣም ነው የሚወደን። በጣም ነው የሚወደን ስልህ በጣም ነው የሚወደን። ፍቅሩ ደግሞ ንግግር አይደለም። በነገራችን ላይ ንግግር በጣም ቀላል። እዚህ ተቀምጬ በንግግሬ ብቻ አምላክ ነኝ ልልህ ይችላል። እንደውም ዛሬ ጨረቃን እኮ አውርጄ ኪሴ ነው ማስገባት ልልህ ሁሉ ይችላል። ግን ሁለቱንም ማድረግ አልችልም።
ንግግርን የሚያክል ቀላል ነገር በነገራችን ላይ እየቀለለ ነው ማወራ ንግግርን የሚያክል ቀላል ነገር የለም። ኢየሱስ ግን ይወደናል ነፍሱን ስለ ወዳጆቹ አሳልፎ የሚበልጥ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም አይደለ? እሱ ነፍሱን ስለኛ አሳልፎ ሰጥቷልና ፍቅርን በዚህ እናውቃለን ይላል። አሁን ጉዳዩ እዚህ ጋር ኢየሱስ ይወደኛል። አዎ ነፍሱን አሳልፎ ሰጥቷል። መሐመድ ኢየሱስን ተወደዋለህ ሆይ? ነፍስህን እሱ ላይ ጉዳዩ። አዎ ኢየሱስ ይወደኛል። ፍቅሩ በልቤ ውስጥ ሲፈስ የሆነ እቀፈው፣ ውደደው፣ ጥራው፣ ተናገረው፣ ኑርለት ይለኛል። ቅድም ብያለሁ የፍቅሩን ትርጉምና የፍቅሩን ተግባሩንም የፍቅሩንም ንግግሩንም የፍቅሩንም አደራረጉንም የፍቅሩን ስፋቱንም ጥልቀቱንም ወርዱንም የተሞረቀቀ ልንደርስበት ስለማንችል እወደዋለሁ ብዬ በድፍረት ልነግርህ አልችልም። ግን አለው ውስጤ የሚንቀለቀል ይሁን ሙትለት ራስህን ስጠው፣ ዘመንህን ስጠው፣ ወጣትነትህን ስጠው፣ ቤተሰብህን ስጠው፣ ስሜትህን ስጠው የሚል ግን ውስጥ ያለ በሱ ሚዛን መዝኘው ወደዋለሁ ማለት አልችልም። እሱ ባፈቀረበት ፍቅር ልናገር በዛ ልክ ልናገር አልችልም። ግን አለ ይሄ አለ አይደለ ሁሉንም ተውተው የሚለኝ እሱን ብቻ የሚለኝ ለሱማ መሞት ቀላል ነው። በቃ ራስን ስጥ የሚለኝ ነገር አለ። እሱን እረዳለሁ። ግን ኢየሱስ ወዶኛል ባልኩበት አማርኛ ነው ወደዋለሁ ማለት ግን የምችልበት አቅም ያለኝ አይመስልም። ፍላጎቴን ግን ልንገር ነፍሴን እስከ መስጠት ህይወቴን እስከ መስጠት ምንም ነገር ባጣ ምንም ነገር ጎደለኝ እስከ ማለት ድረስ መሻቴ አቅሜ አይደለም ፍላጎቴ ነው። ግን ልከፍለው አልችልም። ግን አንድ ነገር አውቃለሁ እሱ ይወደደኝን ያክል ማንም እንደማይወደኝ የሱን ያክል የሚያስፈልገኝ ነገር ሌላ እንደሌለ ገብቶ የሱን ያክል የሚያስፈልገኝ ነገር የለም። ይሄን አውቃለሁ። እኔ ግን ከማን ጋር ተወዳድሬ ከማን የተሻለ እንደምወደው ግን አላውቅም። ራሴን ከሰዎች ጋር ባወዳድር እንኳን ከእንትና የተሻለ እኔ ወደዋለሁ ማለት አልችልም። ሰዎች ምን ያህል እንደሚወዱትም አላውቅም። ፍቅሩን መመዘንም አልችልም። ግን አንድ ነገር እርግጠኛል ማንም ሰው እሱ እነሱን የወደደበትን ያክል ሊወዱት አይችሉም ብዬ ነው ማሰብ። ወደ እስልምና ከመጣሁበት ጀምሮ እስካሁን ድረስ እግዚአብሔር የሰጠኝ ሰዎችን ነው። ከእግዚአብሔር በታች በምድር ላይ ትልቅ ስጦታ ሰው እግዚአብሔር ሊያስተምርህም ሲፈልግ ሊረዳህም ሲፈልግ ሰዎችን ነው የሚጠቀመው። እግዚአብሔር ከኔ ርቆ አያውቅም። መከራም ከኔ ርቆ አያውቅም። ሰዎችም ከኔ ርቆ አያውቁም። እነዚህ እግዚአብሔር ከሰጠኝ አብሮ ሁሌ ከሚያስተምርብኝ ሁለት ነገሮች ተጨማሪ ሰዎች ናቸው። እና እግዚአብሔር በሰዎች ብዙ አግዞኛል። የጓደኛዬ እናት ያው ስም መጥቀስ ስለማያስፈልገኝ ነው ያው እስልምናው ላይ ስለምሰራ ለዛ የጓደኛዬ እናት ጓደኛዬ እነዚህ አምስቱ ጓደኞቼ ፓስተር ኤልያስ ፓስተር ቃላብ እዛ ያሉ ፓስተሮች ዘማሪዎች አገልጋዮች ወጣቶች ሊደሮች እና በኔ ላይ በጣም ትልቅ ተጽዕኖ አምጥተዋል። ቤተክርስቲያኔ እኔን ከመቀበል ጀምሮ ሳገባ ድራ መጽሐፍ ሳስመርቅ አብራይ ቆማ አገልግሎት አሰማርታ በአገልግሎት አብሬ ሆና ትልልቅ ስራዎችን እንዲሰራ ያደረገችኝ ሙሉ ወንጌል ቤተክርስቲያን ናት። እቺ ሙሉ ወንጌል ቤተክርስቲያን በእኔ ላይ ትልቅ ተጽዕኖ አላት። እኔ የሷ ፍሬ ነኝ። ሌላ ቸርች ውስጥ አይደለም የተማርኩት የተጠመቅኩ እዚሁ ጌታን አምኜ እዚሁ ቸርች መጣሁ። እዚሁ ቸርች ኖርኩ። እዚሁ ታምሬ ተጠምቄ እዚሁ አገልጋይ ሆንኩ። እቺ ቤተክርስቲያን ናት በአገልግሎት የሚያሰማራች። ዛሬም እነዛ ሰዎች ከኔ ጋር ናቸው። ብዙ አሉ
ሁሉንም መጥቀስ ስለማልችል ነው እንጂ በህይወቴ ውስጥ ትልልቅ ነገር ያደረጉ ብዙ ትምህርት ያስተማሩኝ ከኔ ጎን የቆሙ በጣም ብዙ ኃያላን ወንድሞችና እህቶች አሉ። ስለነሱ እግዚአብሔርን አመሰግናለሁ። ዛሬም ቢሆን ከኢየሱስ በታች ከማቴሪያሎች ከጥቅማ ጥቅሞች በላይ ሰዎችን እንደምወዳቸው ለኔ እግዚአብሔር የሰጠኝ ስጦታዎች መሆናቸውን በዚሁ መናገር እፈልጋለሁ። ባለቤቴ ያው ቃል የለኝ እግዚአብሔርን ማመሰግንባት ወዴት ናት። ከሁሉም ላይ ነው የምወዳት። ማወዳደር ባይቻልም በጣም ነው የምወዳት። እንደነገርኩ መውደድ ፕራክቲካል ሲሆን ሲመዘን ግን ላይሰፈር ይችላል። ምናልባት አንሶ ሊገኝ ይችላል። ግን አሁንም ፍላጎቴ አሁንም ልብ ውስጥ የሚሰማኝ ፕራክቲካሉን ተውና ፕራክቲካሉ በጣም ሰፊ ስለሆነ በጣም ነው የምወዳት። እግዚአብሔር አንቺን ስለሰጠኝ እግዚአብሔርን ስላንቺ አመሰግናለሁ። ኑሪልኝ ማለት ፈልጋለሁ።